በደቡብ አፍሪካ ዜጎቻችን በየቀኑ አሰቃቂ በሆነ ሁኔታ እየተገደሉ ይገኛሉ። እዚህ ላይ እመለስበታለሁ። ነገር ግን አክሱም ያለውን ጉዳይ ምላሽ ለመስጠትም 5 ሰዎችን ይዤ ወደ አክሱም የሚሄድ ይሆናል። ስለዚህ በተለይም ደግሞ እኔ ላይ ቪዲዮ የሰራችሁ 2 ሙስሊም ወንድሞቼና 2 ክርስቲያን ወንድሞቼ ሙሉ ወጪ እኔ ችዬ አክሱም የምንሄድ ስለሆነ ፍላጎት ያላችሁ ልጆችም በውስጥ እንድትጽፉልኝ በአክብሮት ጠይቃለሁ። ከዛ ባለፈ ደግሞ እኔ አንድ ሰው ነኝ። እኔ ጋር ያለ ስልክም ሁሉም ሰው ጋር አለ ብዬ አስባለሁ። እኔ መንግስት አይደለሁም፣ ምንም ማድረግ አልችልም። ስለምታከብሩኝና ከኔ ብዙ ጠብቃችሁ ስላላገኛችሁ እንደተከፋችሁ አውቃለሁ። ግን እኔም እንደናንተ ሰው ነኝ። በሀገራችን በጣም ብዙ ችግር አለ። አክሱም ከተማ ሙስሊም ወንድሞቼ እንደዚሁም ደግሞ ክርስቲያን አባቶቼም ደውለውልኛል። ስለዚህ እዛ እንሄዳለን፣ እናወራለን፣ የምንችለውን 5 ሆነን እንሰራለን። እናንተም ያያችሁትን ነገር ትሰራላችሁ። እኔም ደግሞ የተሳሳትኩትን አርሜ ትክክል የሆንኩትን አስቀጥዬ የተሻለ ነገር እንሰራለን። የቀረውን ነገር ደግሞ መንግስት የሚችል ከሆነ ይሰራዋል ማለት ነው። ስለዚህ ሁሉንም ሰው ማስደሰት ብችል በጣም ደስ ይለኝ ነበር። ነገር ግን አልቻልኩም። ስለዚህ ሶሪ ማለት ፈልጋለሁ። አርሲ ያሉ ወገኖቻችንን ለመጠየቅና ለማጽናናትም ወደ 20 የምንሆን ቲክቶከሮች በቅርቡ የምንሄደናል። እዛም ሆነን ቪዲዮ እንሰራለን። አክሱም ደግሞ እኛ 5 ሆነን ሄደን ሁላችሁትም ያሰባችሁትን ያያችሁትን የፈለጋችሁትን ነገር ሰርታችሁ እኔም የተፈጠረውን ነገር በአካል ተመልክቼ የምመለስ ይሆናል ማለት ነው። በማወቅም ይሁን ባለማወቅ ያስከፋዋችሁ በሙሉ በድጋሜ ይቅርታ መጠየቅ እፈልጋለሁ። እኔ እናንተ የምትሰጡኝን ክብር ያክልም መድረስና መስራት ማሳካት ስላልቻልኩኝ በድጋሜ ይቅርታ ማለት ፈልጋለሁ። ከኔ በጣም ብዙ ይጠበቃል። ያንን ለማድረግም እጥራለሁ። አመሰግናለሁ።